አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም ማለት ነው። ሳይነስን ለማከም 5 ቀላል መንገዶች አሉ። እነሱን እናያለን ማለት ነው። ሳይነስ በሰውነታችን ውስጥ ያሉ አየር የሚንሸራሸርባቸው አካሎች የሚያጠቃ የህመም አይነት ነው። ሳይነስ ምንድን ነው? በሰውነታችን ውስጥ ያሉ አየር የሚንሸራሸርባቸው አካሎች የሚያጠቃ የህመም አይነት ነው። ህመሙ 3 ደረጃዎች ያሉት ሲሆን አኪዩት፣ ሰብ አኪዩት እና ክሮኒክ ሳይነስ ይባላል ማለት ነው በመባል ይታወቃል። የህመሙ መነሻዎች የቫይረስና የባክቴሪያዎች ኢንፌክሽን ሲሆን አልፎ አልፎ የሰዎች አፈጣጠር ወይንም አናቶሚ ለህመሙ መከሰት ሰበብ ይሆናል ማለት ነው። ከሁሉም በላይ ግን ለበሽታው መከሰት ምክንያት እየሆነ ያለው አለርጂክ ነው። ይህም አለርጂክ ሳይኖሳይትስ በመባል ይታወቃል ማለት ነው። የሳይነስ የቤት ውስጥ መፍትሄዎች አሉ። እነሱን ይህን ህመም ለመከላከል የምንጠቀምባቸው 5 ቀላል ተፈጥሯዊ መንገዶች ናቸው ማለት ነው። አንደኛውን እስኪ እንየው። ቀይ ጥሬ ሚጥሚጣ ነው። ቃጠሎን መቋቋም እስከቻሉ ድረስ ሳይኖሳይተስን ለማከም ወደር የማይገኝለት ተፈጥሯዊ መድኃኒት ነው። አፍንጫን በፍጥነት በማጽዳት ውስጡ ላይ ያለን እብጠት በማጥፋት እፎይታን ይሰጣል። በሚመች መንገድ አዘጋጅተው መጠቀም ይችላሉ ይለናል። ሁለተኛው እርድ ነው። እርድ በውስጡ ከርከሚን የሚባል እብጠትና የመለብለብ ስሜትን የሚከላከል ንጥረ ነገር አለው። ይህ ንጥረ ነገር ሳይኖሳይተስን ከመከላከሉም በተጨማሪ የሰውነት የበሽታ መከላከል አቅም ከፍ ያደርጋል ማለት ነው። 500 ሚሊ ግራም የእርድ ዱቄት በውሃ በማዋሃድ ወይንም በእንክብል መልክ በቀን 2 ጊዜ መውሰድ ጠቃሚ ነው ይለናል። ሶስተኛውን ስንሄድ ነጭ ሽንኩርት ይለናል። ነጭ ሽንኩርት በብዛት መመገብ እጅግ በርካታ የጤና ትሩፋቶችን ያስገኛል። በውስጡ አሊሲን የተሰኘ ንጥረ ነገር ማለት ነው የያዘ ሲሆን ይህ ንጥረ ነገር ቫይረስ በባክቴሪያና ፈንገስ የሚከላከል በመሆኑ ለሳይኖሳይትስ ኢንፌክሽን ፍቱን መድኃኒት ነው ይለናል። በቀን ውስጥ ከ2 እስከ 3 ራስ ፍሬ ነጭ ሽንኩርትን በማንኛውም አይነት መመገብ ከፍተኛ ውጤት ያስገኛል ይላል። ቀረፋ በውስጡ ጎጂ የሆኑ ሳይነስን የሚያስከትሉ ባክቴሪያዎችን የሚገድል ኬሚካል ስላለው ከግማሽ የሻይ ማንኪያ እስከ 1 የሻይ ማንኪያ ቀረፋ ወለላ ማር ጋር ማለት ነው በ1 ብርጭቆ ለብ ያለ ውሃ በመቀላቀል መጠጣት ፍቱን መድኃኒት ነው ይለናል። ዝንጅብልን እስኪ ዝንጅብል በውስጡ ጸረ የአፍንጫ ፈሳሽ እና ጸረ ኢንፍላሜሽን ኬሚካሎችን በውስጡ ስለያዘ እንዲሁም የሰውነታችን የበሽታ የመከላከል አቅም ስለሚጨምር ሳይነስን ለመከላከል ይረዳል። የዝንጅብል ሻይ ከሎሚ ጭማቂ ጋር ቀላቅሎ መጠቀም ወይንም መጠጣት ለሳይነስ ፍቱን መድኃኒት ነው ይለናል። እጅግ በጣም ጠቃሚ ነው ማለት ነው። ተጠቀሙ። እሺ ሌላው የምናየው ማለት ነው ለጨጓራ ህመምተኞች የማይመከሩ ምግቦችና መጠጦች ናቸው። የውስጠኛው ሽፋን ወይንም ግድግዳ መቆጣት ማለት ነው። ይህ ችግር በባክቴሪያ አማካኝነት በሚመጣ ኢንፌክሽን፣ በውጥረት፣ ጭንቀት፣ በአልኮል ወይንም የጨጓራን በሚያበሳጩ በሚያስቆጡ ምግቦች ሊከሰት ይችላል። የጨጓራ በሽታን ለመቆጣጠር ከህክምና ባለሙያ የምግብ ምርጫ ወሳኝ ሚና ይጫወታል። አንዳንድ ምግቦች እና መጠጦች የሆድ ህመም፣ የሆድ መነፋት፣ ማቅለሽለሽና የምግብ አለመፈጨት የመሳሰሉት ምልክቶችን ሊያባብሱ ይችላሉ። መወገድ ያለባቸው ምግቦችን ቅመም የበዛባቸው ምግቦች። እነዚህ ምግቦች የጨጓራ ሽፋንን ሊያበሳጩና ቁስለቱን ሊያባብሱ ይችላሉ። የተጠበሱ እና ዘይት የበዛባቸው ምግቦች ለመፈጨት አስቸጋሪ ናቸው። የጨጓራ አሲድ እንዲጨምር ያደርጋሉ ማለት ነው። በፋብሪካ የተቀነባበሩ
እነዚህ በውስጣቸው ለጤና ጎጂ የሆኑ ማቆያ ኬሚካሎች እና ጤናማ ያልሆኑ ቅባቶች ይይዛሉ። ይህም የጨጓራ ህመምን እና ምቾትን ማጣትን ሊያስከትሉ ይችላሉ። የአሲዳማ የሆኑ ምግቦች እንደ ሲትሪስ ፍራፍሬዎች፣ ብርቱካን፣ ሎሚ፣ ቲማቲም እና ኮምጣጤ ያላቸው ምግቦች የጨጓራ መቆጣትን ሊጨምሩ እና ሊያባብሱ ይችላሉ። የወተት ተዋጽኦዎች ለአንዳንድ የጨጓራ ህመምተኞች ወተት እና አይብ የሆድ መነፋትንና ህመምን ሊያባብሱ ይችላሉ። መወገድ ያለባቸው መጠጦች አልኮል ጨጓራን በእጅጉ የሚያበሳጩ የሚያስቆጡ ከመሆኑም በላይ የመፈወስ ሂደቱን ማለት ነው ያዘገያሉ። ካፌነት ያላቸው መጠጦች የአሲድ ምርትን በመጨመር ቃርን ሊያባበሱ ይችላሉ። ካርቦሃይድሬት የሆነ ካርቦኔትድ የሆኑ ማለት ነው ለስላሳ መጠጦች እነ እስኪ የሆድ መነፋት እና ጋዝ በመፍጠር የጨጓራ ህመምን ወይንም ምልክቶችን ያባብሳሉ ማለት ነው። ጠንካራ ሻይ ካፌነትና ታኒን የተባሉ ንጥረ ነገሮች ስለሚይዙ ጨጓራን ሊያበሳጩ ወይንም ሊያስቆጡ ይችላሉ። ምን መምረጥ እንዳለብን ማለት ነው ማወቅ አለብን። በምትኩ የጨጓራ በሽታ ያለባቸው ሰዎች ለስላሳ አሲድ የሌላቸውና በቀላሉ የሚፈጩ ምግቦችን መምረጥ አለባቸው። ለምሳሌ ሩዝ፣ የተቀቀለ ድንች፣ አጃ፣ ሙዝ፣ ከእጽዋት የተሰሩ ሻዮች ለምሳሌ በትንሽ መጠን እና በተደጋጋሚ መመገብ እንዲሁም ማታ ማታ ላይ ከመሸ በኋላ ማለት ነው ዘግይቶ ከመብላት መቆጠብ ምልክቶችን ለመቆጣጠር ይረዳል ማለት ነው። አስፈላጊ ማሳሰቢያ ተደጋጋሚ የሆነ የሆድ ህመም ወይንም ምቾት ማጣት ካለበት ትክክለኛውን ምርመራ እና ሕክምና ለማግኘት ወደ ጤና ጣቢያ መሄድ ግድ ይላል ማለት ነው። ስለዚህ ጤና ወሳኝ ስለሆነ ማለት ነው ወደ ጤና ጣቢያ ሄዳችሁ ባለሙያዎችን ማማከር ግድ ነው። እሺ በስከ መጨረሻ የምናየው 10 አስገራሚ የእርጎ የጤና ጥቅሞችን እኔ እስኪ እርጎ ጣፋጭ መክሰስ ብቻ አይደለም፣ አጠቃላይ ጤናውን የሚያሻሽል ንጥረ ነገር ምግቦችና ፕሮባዮቲክስ ጠቃሚ ባክቴሪያዎችን የያዘ እጅግ በጣም ጠቃሚ ምግብ ነው። እርጎ የጤና ጥቅሞቹን እኔ እስኪ እርጎን በአመጋገቦ ውስጥ በማካተት ሊያገኟቸው የሚችሏቸው 10 አስገራሚ የጤና ጥቅሞችን እናያለን። አንደኛው የምግብ መፈጨትን ያሻሽላል። በእርጎ ውስጥ የሚገኙት ፕሮባዮቲክስ የአንጀት ባክቴሪያዎችን በማመጣጠን የሆድ ድርቀትን፣ ተቅማጥን እና የሆድ መነፋትን ይከላከላል። ሁለተኛ በሽታ የመከላከል አቅምን ይጨምራል። በውስጡ ያለው ጠቃሚ ባክቴሪያዎች በሽታ የመከላከል ስርዓትዎን ያጠናክራል፣ እንዲሁም ኢንፌክሽኖችን ለመዋጋት ይረዳል። ሶስተኛው አጥንትንና ጥርስን ያጠነክራል። በካልሽየም እና በቪታሚን ዲ ማለት ነው የበለጸጉ በመሆኑ እርጎ የአጥንት መሳሳትን ለመከላከል ይረዳል። አራተኛው ክብደትን ለመቆጣጠር ይረዳል። ከፍተኛ የሆነ ፕሮቲን ስላለው ቶሎ እንዲጠግቡ በማድረግ የምግብ ፍላጎትን ይቀንሳል። አምስተኛ ጡንቻን ለመገንባት ይረዳል። በግሪክ እርጎ ውስጥ ያለው ፕሮቲን የጡንቻ ማለት ነው ድንገትነት እና ጥገናን ይደግፋል ማለት ነው። ሶሪ። ስድስተኛው የደም ግፊትን ይቀንሳል። ፖታሽየም እና ማግኒዥየም በውስጡ ስለያዘ የደም ግፊት መጠንን ለመቆጣጠር ይረዳል። ሰባተኛው የቆዳ ጤናን ያሻሽላል። በእርጎ ውስጥ የሚገኙ ንጥረ ምግቦች ቆዳው እንዲጠራና እንዳበራ ያደርጋል። ስምንተኛው የልብ ጤናን ያሻሽላል። ዝቅተኛ ቅባት ያለው እርጎ ኮሌስትሮልን በመቀነስ የልብና የደም ዝውውርን ጤናን ይደግፋል። 9 ኃይል ይሰጣል። በእርጎ ውስጥ የሚገኙት ቪታሚን ቢ ማለት ነው እና ማዕድናት የሰውነት ጉልበትን እና ሜታቦሊዝምን የምግብ ወደ ኃይል
የመቀየር ሂደት ይጨምራል ማለት ነው። ሁለገብና ለመመገብ ቀላል ብቻውን ከፍራፍሬ ጋር ወይንም ለጤናም መክሰስ ከስሙዚ ጁስ ጋር በመቀላቀል መመገብ ይቻላል ማለት ነው። በየቀኑ አንድ ኩባያ እርጎ ብቻ ማግኘት ቢችሉ ጤናውና ደህንነቱ በእጅጉ እንደተጠበቀ ይቆያል ማለት ነው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።